ያለው ላይክ ኮሜንት የቤተሰብ ደስታ የሚያስደስተው የሩታዬ ቤተሰብ የቤተሰቦቿ ደስታ እንደዚህ ሁነው በማየት ደስ ያላችሁ የኔ ውድ ፋሚሊዎቼ ላይክ ዛሬ በጣም ደስ ብሎኛል። የምንጠብቀው የምንጓጓው ይሄን ነበረ፣ ሌላ ነገር አይደለም። እኛ ሩታዬ ቤተሰቧ ጋራ ደስ ብሏት እንድናያን ነበር። የኔ ፍልቅልቅ የኔ ጀግና ይሄ ነበር። እናንተ በአብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። ያለነው እነ ሩታ ግቢ ነው፣ እነ ሩታ ቤት ነው ማለት ነው። እና ሩታ ወልዳለች። ያው እንደምታውቁት ቆንጆ ወንድ ልጅ ወልዳለች። እግዚአብሔር ይመስገን። አባዬ እንኳን ደስ አለሽ፣ የልጅ ልጅ ስላየሽ። አብዬም እንደዛው በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። እሺ ደስ ብሎናል። ያው መናገር ታየ ግን በመጀመሪያ ያው ከዚህ በፊትም ብለነዋል። ብዙ ስቃይ ማለት በቃ ብዙ ነገር ነበረ ከዚህ በፊቶች። አሁን ግን ያው ሳቅ በሳቅ ሆነናል። ያው ሩታ ሁላችንም ቤተሰቦችንም ጓደኞችንም ተሰብስበናል። እስኪ የተሰማሽን ስሜት ደግሞ ብትናገሪ ደስ ይለናል። እሺ መጀመሪያ ሁላችሁንም አመሰግናለሁ ለዚህ ቀን ፈጣሪ እንድደርስ ስላደረገኝ፣ ስለረዳኝ፣ አይኔም በአይኔ እንዳይ ስላደረገኝ ኛል ያው ከብዙ ጭንቅና ስቃይ በኋላ ልጄን ለመታቀፍ ረድቶኛል ፈጣሪ። እግዚአብሔር አምላክ የተመሰገነ ይሁን። እናንተንም በጣም ማድረግ ያመሰግናለሁ። እንደዚህ አይነት ፕሮግራም አዘጋጅ ሁለታችሁንም በጣም ነው ማመሰግነው። ሁላችሁንም ያው በዚህ አጋጣሚ ብዙ ነገር ተምሬያለሁ፣ ብዙ ነገር አይቻለሁ። ከእርግዝናው ጀምሮ እስከ የእናትን ስሜት እናትነትን ምን ማለት እንደሆነ በደንብ እንድረዳው ሆኛለሁ እና በእርግጥ ያው ናችሁ ስትአዩት ነው የሚገባችሁ እና የእናቶቻችንን ስቃይ በደንብ አድርጌ ነው የቀመስኩት። ቅቤ ያስፈልጋል። አዎ ቅቤ ግድ ነው። ፊትለፊት እንዳታመጭ ቆንጆ ማዘር በነካካችሁ አቤልንም ጭንቅላቱ ትንሽ እንትን ብሏል። አይበዛብኛል። ቁጭ ብቻ ወረቀትና ይሄን የቤተሰብ ደስታ አይቶ የተደሰተ ላይክ ኮሜንት የቤተሰብ ደስታ የሩታ ሀብቴ ደስታ የሩታ ሀብቴ ወልዳ በጎኗ እንደዚህ በተኛችበት የተደሰተ ልጇን አቅፋ እንደዚህ ደስታዋ ሙሉ በሆነበት የተደሰታችሁ ፋሚሊ የሰው ፍቅር የሰው መውደድ የሰጣችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። የኔ ውድ ፋሚሊዎቼ፣ የኔ ልዩ ፋሚሊዎቼ፣ ግሪስ ፋሚሊ፣ የፋፊ ቤተሰቦች እንዴት ናችሁልን? እኔ በጣም ነው ደስ ያለኝ የዛሬውን ቪዲዮ ያየ እንደዛ በቃ ቤተሰብ ሙሉ ሲሆን ሩታዬ ደስታዋ ሙሉ ሲሆን ጥላቶች አሻጉሊት ነው ልጅ አልወለደችም እያሉ ቲክቶክ ላይ ያቦኩ ነው። ሩታ ሀብቴ ደግሞ ከቤተሰቧ ጋር ከልጇ ጋር እንደዚህ ፈታ ብላ እናንተ አያስደስትም? እኔ ምን አልኳችሁ በለቀኩት ቪዲዮ ቀን በሩታ መውለድ ያልተደሰታል እንደ ያልኩት ብዙ ነገር ሰምቼ ነው። በጣም ብዙ እኛ ግን ሩታ ሀብቴ ጀግና ስለሆነ ጀግንነቷን የሴት ማንነት ስላሳየችን እናመሰግናታለን። መውለድ ብርቅ ሆኖ አይደለም። መውለድን አይቼዋለሁ ከአንድ አይሉ 3 ጎረምሳ። ግን የእሷ ማንነት እኔ ጋር አለ። ለማንም እጅ አልሰጥም። ማንም ቢሰድበኝ ማንም ቢያንቋሸኝ እንኳን አሁን ላይ አይደለም በድሃ ቤቴ በድሮ በ2 ክላስ ቤት በጣም ራሴን ማንነቴን አክብሬ የምኖር ሴት ነኝ። ለዛ ነው ፍቅር ሙሉ የሆነው ልቤ ሙሉ ፍቅር ነው ያለ ለሰው ልጅ። ያው አንዳንድ ሰው አናዶኝ ብናገርም እኛ መሪ ነን፣ እኛ ታዋቂ ነን፣ እኛ አዋቂ ነን፣ እኛ የሩታና አብርሽን ህይወት እኛ የምንመራው እኛ ነን የምናውቀው ብሎ ለተነሱ ሰዎች ነው ያንን መልስ የሰጠሁት እንጂ ሙሉ ግሪስ ፋሚሊ የፍቅር ሰው ነው።
አንዳንድ ግን ወፍ ዘራሽ አሉና አናደውኝ ትንሽ የሰው መውደድ የማያውቁ ጎጠኞች ማለት ነው። ጎጠኞች ልበላቸው ትንሽ አናደውኝ ነው። በዛ በተናገርኩት እኔ እስካሁን ድረስ ቅር ይለኛል። ጥሩ አይደለም መልስ መስጠት ሲጀመር። አንዳንድ ጊዜ ንቆ ማለፍ አለ አይደል? የሰው ልጅ ሲመጣባችሁ ንቆ ማለፍ ጥሩ ነው ውዶቼ። እና ሩታ ሀብቴ እንደዚህ ሁና በራሷ ቻናል ላይ እንደዚህ ፈታ ብላ ስትመጣ ልጇን ይዛ በሰላም ወለድኩ ብላ እንደዚህ ስታመሰግን ምን ተሰማችሁ? እኔ በጣም ነው ደስ ያለኝ። የምፈልገው መሄድ ነው በቃ የሰው ልጅ ደስታ። ለሰው ልጅ ክፉ በሽታ ሆናችሁ የምታልፉ በእውነት ደግ ሰው ሆናችሁ ለፉ። ደግነት አይጠለም። በጣም በጣም ነው ደስ ያለኝ። እኔ በጣም ያስደስተኛል የሰው ልጅ ሲቀየር። የሰው ልጅ ሲቀየርና እንደዚህ ራሱን ሲችል ብዙ ጊዜ እናገራለሁ። ሁኔታ አትሰሙኝም እንጂ ዩቲዩብ ከፍታችሁ ስሩ። ገንዘብ ነው። ሰው ትረዱበታላችሁ፣ ሰው ትሆኑበታላችሁ። ሰው የረዳ ሰው ሰው ነው። ደሞዛችሁን ለቤታችሁ ብታረጉ በዩቲዩብ ብራችሁ ብዙ ደካማ ታነሱበታላችሁ። ይሄ ትርፍ ስራ ነው። በዩቲዩብ ማንም ሰው አይተዳደርም። የራሱ ስራ የሰው ልጅ ይኖረዋል። ነገር ግን ሰው ያስተዋውቃችኋል፣ ፍቅር ያስተምራችኋል፣ የሰው ልጅ ጥግ ያሳያችኋል። በእውነት ፋሚሊ እኔ በጣም ብዙ ነገር አይቻለሁ እዚህ ሚዲያ በመጣሁበት ሰዓት። ቶክቶክ ላይ በጣም ክፉ ሰዎች አሉ፣ ራስ ወዳዶች አሉ፣ ራሳቸውን የበላይ አድርገው የሚያዩ ራሱን ዝቅ አድርጎ ደግሞ ልክ እንደኛ ተመሳስሎ መኖር የሚፈልግ አለ። ፍቅርን መሸመትና ማስተላለፍ የሚፈልግ ደግሞ ብዙ አለ። ቲክቶክ ላይ ማንነት ታዩበታላችሁ። በነገራችን ላይ የፈለገውን የሚናገር ሰው ፍቅር በልቡ ላይ የሌለበት ሰው ነው። ራስ ወዳድና እኔ ይበልጥ የሚል ሰው ነው የሰው ልጅ ዝቅ የሚያደርገውና ሩታ ሀብቴ እንደዚህ ሸብረቅረቅ ብላ ስለመጣችልን በጣም ደስተኛ ነኝ። በጣም ፈርሃን ደስተኛ ነኝ በእውነት ፋሚሊ አልሐምዱሊላህ። እስከ ዛሬ አብርሽ ሩታ እያልኩ እንደዚህ ደርቄ ዛሬ ላይ ሩታ ሀብቴ በእንደዚህ መልኩ ስንመጣ ወልዳ እኔ ሙሉ ነኝ። ሰው በወድም ችግር የለብኝም በእውነት ውጤታማ ሳልሆን እንደዚህ ደስታዋን ሳላይ ስቀር ነበር የምናደደው። እና ትዳር የፈጣሪ ስጦታ ነው፣ እኛ በምንለው አይደለም። ትዳር የሚመራው ከላይ ነው። እኛ ከጎናችሁን አይዞን አይዞን ነው እንጂ ሌላ ነገር የምንጨምረው ነገር የለም። የተገናኙበት ፓርት ከፈጣሪ የተሰጣችሁ ስጦታ ነው። ግን እንደዚህ በጎኗ ሆኖ ባሏ ምናምን ሳይ በጣም ነው ሙሉ የሆንኩት። ሰው በነገራችን ላይ ፍቅር አለና አብሮ መኖር የለም። መተሳሰብ ከሌለ መተዛዘን ከሌለ ፍቅር አብሮ አያዛልቅም። ዋናው ድክመትሽን ድክመቱን ተዋውቆ መኖር ነው። እና የሩታዬ ቤተሰቦች በጣም የፍቅር ሰው ናቸው። በጣም ሰው ንግግር ይችላሉ። ሰው ናቸው በእውነት። ሰው ልጅ ከንግግር ነው የሚገመተው። የአብርሽ ቤተሰቦችን አብርሽ ማለት ነው ንግግር አይችሉም። ዝም ብለው እንዳመጣላቸው ነው የሚያወሩት። ሚዲያ ነው ምናምን እንደዚህ እንጠንቀቅ ምናምን የለም። ሸርጥና ሽባጣ ያውቁም። ይሄ ነው አንዳንድ ጊዜ የግምትና ትችት ውስጥ እያስገባቸው ያለው ማለት ነው። የሚናገሩትን ነገር ሰው እኮ የሚቀለድበት ቦታ አለ፣ የማይቀለድበት ቀልድ የሚችላል። አሁን እዚህ ሚዲያ ላይ ቀልድ የማይችላል። እኔ አሁን ላይ ብትገባ ቀልድ ብዙ ቀልድ ለማብዛት ነው እንጂ ብዙ ነገሮችን ለመተቸት አልገባም። እንትን ላይ ቲክቶክ ላይ ፈታ ብዬ ቀልጄ ለመውጣት ፈልጋለሁ። ግን ቀልድ የማይችል አለ። ቀልድ የሚችል አሉ እነ ወርቅዬ ያላቻትን ብትሏት ጨፍራ የምትወጣ ማለት ነው። ከሌላ ሰው ጋር ቀልዳለሁ ስትሉ ግን ያን ነገር አንቺ እኮ እንደዚህ ብለው ዞሮ እናንተን ይጠምዷችኋል።
እና አሁን አብርሽ ቤተሰብ ላይ ያየሁትም ቀልድ አይችሉም። ይሄ ንግግር ማለት ነው። የሩታ ቤተሰብ ደግሞ ቅኔያቸው፣ ንግግራቸው የተማረ ሰው አለ አይደለ? ስለዚህ ብዙ ነገር ታያላችሁ። ከሰው ሰው ይበልጣል የምትሉት ንግግር ላይ ነው፣ ቅንጭላት ላይ ነው። ገባችሁ? አልተሳሰብ ማለት ነው። አስተውሎ የሚናገራለ፣ ዝም ብሎ ይዘረፍጣል። አሁን አብርሽ ስንቱን ቀላቀለው፣ ወዳ ወዲህ አረገው። እኛ ግን ሁሉንም ትተን አብርሽና ሩታ ሸይጣናቸውን ሰብረው እንደዚህ ልጃቸው ጋር ፈታ ብለው ሲመጡ ሙሉ ነን ማለት ነው። እኛ ህይወታችንን ፈጣሪ ሙሉ ያደርግልናል። እውነት የሰው ደስታ ያስደስተን። እኔ በጣም ደስተኛ ነኝ። በጣም ፈታ ብዬ ዛሬ ለመስራት የፈለግኩት ደስ ስላለኝ ነው። ያው ሰው ቤት ስትሆኑ አይመችም፣ ድምፅ ቀንሳችሁ ምናምን እንደዛ ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቪዲዮ እስከ መጨረሻ የኔ ውድ ፋሚሊዎች፣ ማስቀየማችሁም ሶሪ። እንደው አንዳንድ ጊዜ ስህተት ሊኖር ይችላል እና ሩታ ሀብቴ በሽልም ትውጣ ከልጇ ጋራ። ደግሞ ካርቶን ነው ልጅ አይደለም አሻጉሊት ነው እያሉ ነው። ደግሞ ምን ትላላችሁ? እዚህ ላይ ኮሜንት ላይ መቼም ምጡንም አይቶ የሰው ልጅ እውነትም እኔ እኮ አብርሽን ለምንድን ነው አብርሽ አብሯስ ሲሆን ያላስደስታችኋል እንደ ብዬ ያልኩት በጣም ብዙ ትችት አይቼ ነው። ልጅ አይደለም ውሸት ነው፣ በ3 ሰዓት ልጅ አይወለድም የሚል በጣም ብዙ አለና የሰው ክፋት ለካ እዚህ ድረስ ነው እንዴ? የዚህን ድረስ ነው እንዴ ሰው የሚጠላው ሩታ ነው? ለምንድን ነው ግን እንደዛ ፊቷ ኮሶ መስሎ ስቅይት ብላ የወለደችው ልጅ አይደለም አልወለደችም። የዚህን ድረስ ክፋት አለ። ለዛ ነው ሶሪ እንጂ ማንንም መንካት ፈልጌ አይደለም። በጣም ብዙ አሉ። ቶክቶከሮች ናቸው ደግሞ ዩቲዩብም ላይ ሊኖሩ ይችላሉ። አልዞርኩም፣ ሰሞኑን ትቻለሁኝ፣ ቢዚ ነኝ እና ላይክ ሰብስክራይብ ያደርጋችሁ ቪዲዮ እስከ መጨረሻ ያያችሁ አበረታቱኝ። ዛሬ ደስተኛ ነን። ሩታ ሀብቴ እንግዲህ ታወዳ በጣም ደስ የሚል ቪዲዮ ነው የምንጠብቀው። ዘናን ታደርገናለች፣ መውለድን ትተረትርልናለች። ገና ብዙ ነገር ከሷ እንጠብቃለን። በጣም ነው የምወዳችሁ፣ በጣም አከብራችሁ የኔ ውድ ፋሚሊዎቼ፣ አበረታቱኝ።